ሀሎ ሰላም ለእናንተ ይሁን በያላችሁበት። ይህ ሃርመኒ ሚዲያ ነው። እኔ ደግሞ በፍቃዱ ሞሮዳ ነኝ። ብዙዎቻችሁ እንደምታውቁት ሰሞኑን በአፍሪካ ቀንድ አካባቢ ትኩስ ከሆኑት ጉዳዮች መካከል በኢትዮጵያና በኤርትራ መንግስታት መካከል ያለው ወይም እየተፈጠረ ያለው ውጥረት ነው። ይህም የኢትዮጵያ የውጭ ጉዳይ ሚኒስቴር ለኤርትራ መንግስት በጻፈው ደብዳቤ የኤርትራ ጦር ድንበር ውስጥ መግባቱን በመግለጽ ጦሩንም እንዲያስወጣ ጠይቋል። ስሞታም አቅርቧል። ለንግግርም ግብዣ ጠይቋል። ለመነጋገርም የኤርትራ መንግስት በበኩሉ ይሄንን ጥያቄ እንደማይቀበለው የቀረበበትን ክስ ትክክለኛ አለመሆኑን በመግለጽ በራሱ በኩል መግለጫ አውጥቷል። ሌሎችም ወገኖች ደግሞ በኢትዮጵያ መንግስት ላይ ትችት የሚያቀርቡ ወገኖችም ደግሞ የኢትዮጵያ መንግስት ያቀረበው ስሞታ ትክክለኛ አይደለም፣ መሬት ላይ ያለ ኃይል እንደሌለ ባለን መረጃ አረጋግጠናል የሚል ትችትም የሚያቀርቡ ሰዎች በዚሁ ሳምንት ውስጥ ተሰምተዋል። በእርግጥ የኢትዮጵያ ውጭ ጉዳይ ሚኒስቴር እንዳለው የኤርትራ ጦር ወደ ኢትዮጵያ ለመግባቱ ምን ማረጋገጫ አለ? ይህ የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ምን አይነት ዲፕሎማሲያዊና ወታደራዊ አንድምታ አለው? የኤርትራ ጦር ወደ ኢትዮጵያ ድንበር ለመግባት ውስጥ ምን አይነት ማረጋገጫ መሬት ላይ አለ? ከዛም ባለፈ በዚህ ሳምንት ውስጥ ከዚሁ ጋር በተያይዞ የሚሰሙ ነገሮች የኢትዮጵያ መንግስት ሰራዊቱን መከላከያ ኃይሉን ከተለያዩ ሌሎች የሀገሪቱ ክፍሎች ወደ ሰሜን በማንቀሳቀስ ላይ እንደሚገኝ እየተገለጸ ይገኛል። በእርግጥ የኢትዮጵያ ጦር ሰራዊት ከሌላ ቦታ ወደ ኤርትራና ትግራይ ድንበር እያንቀሳቀሰ ነው ወይ የሚል ጥያቄም ይነሳል። ከዛ ባለፈ ደግሞ አርገውና በእርግጥ ሁለቱ ሀገሮች በጦርነት ውስጥ ቢገቡ የኢትዮጵያ መንግስት ፖለቲካዊና ወታደራዊ የስትራቴጂ ግብ ምንድን ነው? ኤርትራን እንዳለ ጠቅልሎ ወደ ኢትዮጵያ ለመመለስ ነው ወይስ እንደሚባለው የባህር በርን ወስዶ ያንን የባህር በር መከላከል ነው? ወይስ የኢሳያስ አፈወርቂን መንግስት አስወግዶ ሌላ ለኢትዮጵያ መንግስት ታማኝ የሆነን ኃይል እዛ ቦታ ላይ ማስቀመጥ ነው? ይህንንና ሌሎችን ጥያቄዎች በማንሳት ወታደራዊ ባለሙያ፣ ወታደራዊ ተንታኝ፣ አሁንም ድረስ በአገር መከላከያ ሚኒስቴር ውስጥ በወታደራዊ አማካሪነት እየሰሩ ያሉ ባለሙያ መኮንን አነጋግረናል። ይዘንላችሁ እንቀርባለን። ጠብቁን። እስከዛ ድረስ ሰላም ሁኑ። ይመጣል። አዎ አጭር ይሆናል። ለምሳሌ አሰብን ይዘን መቀጠል አለብን፣ የባህር በራችንን አስመልሰን ብለን ካሰብን አሁን ያለው የሻዕቢያ መንግስት መኖር የለበትም።